ቀጣይ ትኩረታችን የአውሮፓ ሻምፒዮንስ ሊግ አልወጣንም። አሁንም አርሰናል ከካይራት አልማቲ የሻምፒዮንስ ሊጉ መጨረሻ ቡድን በዘንድሮ ውድድር ዓመት አንድ አቻ ብቻ ያለው ቡድን ነው። እሱም ከጎረቤቱ እዛው የሱ የካይራት አልማቲ ቢጤ ከሆነው ካስታና ጋር ነው። አቻ 0-0 የተለያየው ጎል አላስቆጠረም በሻምፒዮንስ ሊጉ አቻ ሲወጣም ጭምር ካይራት አልማቲ እና በባዶ ለባዶ ናቸውም ጭምር የወጣው ማለት ነው። እና ይሄ ቡድን እጅግ በጣም ደካማ የሚባል ቡድን ነው። አርሰናልም አይደለም በቤንቹ በተስፋ ቡድኑ ቢገባ እንኳን ሊያሸንፈው የሚችል ጨዋታ ነው። የጨዋታ በትንንሾቹ ልጆች ቢገቡ እንኳን ማለት ነው። ስለዚህ ከዛ አንጻር የሚታይ ጨዋታ ነው የሚሆነው። ጨዋታው ያን ያህል ለአርሰናል የሚፈትን ወይም ችግር የሚፈጥር ወይም መሰል ነገሮችን እንደማይኖሩ ግልጽ ነው። በዛ መንገድ የምንመለከተው ነው የሚሆነው። ግን በአርሰናል ቤት ውስጥ ከዚሁ ጨዋታ ጋር አያይዘን እንድናነሳ የምፈልጋቸው ነጥቦች አሉ። ከማንቸስተር ዩናይትድ ሽንፈት በኋላ አሁንም ያልበረዱ እየቀጠሉ ያሉ ጉዳዮች አሉ። ከዚህ ጨዋታ ጋር በተያያዘ በተወሰነ መንገድ ለመጨመር ያህል ከጉዳት ያገገሙ ተጫዋቾች መኖራቸው ለአርሰናል ትልቅ ዜና ነው። አንደኛው ካላፊዮሪ ነው። የግራ መስመሩን ሰሞኑን አሳስቶት ነበር የሱ አለመኖር። የሱ መምጣት ትልቅ ጠቀሜታው ከፍ ያለ ነው። ሌላኛው ካይ ሃቨርትዝ ነው። ይሄ ተጫዋችም የማጥቃት እንቅስቃሴያቸውን ከኮሬሽና ከጀሱስ ያጡትን ነገር እንደገና በሱ ደግሞ ለመሙላት ለሚያደርጉት ጥረት ጠቃሚ የሚሆን ተጫዋች ይሆናል ተብሎ ይጠበቃልና የሁለቱ ተጫዋቾች መመለስ በትልቁ ይነሳል። በተቃራኒው ሁለት ተጫዋቾች እረፍት የሚመስል ግን ጉዳትም ያለባቸው ግን እረፍት ነው። ሞር ወደ እረፍት ያደላ ነው። አስፈላጊ ጨዋታ ቢሆን ኖሮ ሁለቱንም የሚጠቀማቸው ነበር። ሳሊባና ቲምበር በኦልትራፎርድ በኤሚሬትሱ ጨዋታ ላይ ከማንቸስተር ዩናይትድ ጋር በነበራቸው ጨዋታ ላይ ይሄ መነካካት መጨራረፍ ምናምን የሚያመጧቸው ጉዳቶች አሉ አይደል? በጣም ጥቂት ጉዳቶች እንደዚህ አይነት ጉዳት አላቸው። መጫወት ይችላሉ፣ ግን ለምን ቢያርፉስ በሚል ሚካኤል አርቴታ እንዲያርፉና ሌላ እነሱ ላይ መስራት የፈለግናቸው ስራዎች ስላሉ በጂም ውስጥ እነሱን ስራዎች እንዲሰሩ ከቡድኑ ውጭ አድርገናቸዋል ብሏል። ቃል በቃል ነው ያሉት። በጠንያ ጉዳት አላቸው፣ ግን ጉዳቱ አስጊው ነው ሳይሆን እንዲሰሩ የምንፈልጋቸው ስራዎች ስላሉ በእነሱ በኩል እንዲሰሩ የምንፈልጋቸው ስራዎች እነሱ እንዲሰሩ ስንል ከቡድኑ ውጭ አድርገናቸዋል ሲሉ ነው የተደመጡት ሚካኤል አርቴታ። እነዚህ ናቸው አዳዲሶቹ ነገሮች። የሃቨርትዝና ካላፊዮሪ መመለስ፣ ቲምበርና ሳሊባ ደግሞ ከቡድኑ ውጭ ናቸው 100%። ሚካኤል ሜሪኖ ቅጣት ነው። ስለዚህ አብዛኞቹ ተጫዋቾች እረፍት የሚሰጥባቸው ሙሉ 11ዱን ቀይረው የሚገቡበት ጨዋታ እንደሚሆን ይጠበቃል። ሚካኤል አርቴታ ዛሬ ኢቭን ኬፓ እንኳን ማረፍ አለበት ዛሬ ራያ እንኳን ማረፍ አለበት ዛሬ ጨዋታ ላይ ራያ ሊያርፍ ይገባል የሚሉ ሀሳቦች በተደጋጋሚ እየተሰሙ ነው ያሉት። ባለፈው ጨዋታ ላይ በነበረው እንቅስቃሴ በተወሰነ መንገድ አንዱ በሱ ስህተት የመጣ ነገር አይኖር እንጂ ግን በጣም ከፍተኛ የፍላጎት ይሁን ያለመረጋጋት ስሜት ስንመለከትበት ነበር። ቢሆንም ግን ዝሮ ከቀጣይም ካሉ ጨዋታዎች አንጻር ራያም ጭምር ማረፍ አለበት ተብሎ ስለሚታይ ሙሉ 11ዱን ሊቀይሩ ይችላሉ። ያ ማለት ራያ ግብ ጠባቂነቱ ይቀርና ኬፓ ግብ ጠባቂ ሆነ። ቀኝ ላይ ቤንጃሚን ዋይት፣ መሃል ተከላካዮች ሞስኬራና ሄንካፒ አሉ። ግራ ላይ ማይል ሉዊስ ኬሊ፣ 6 ቁጥር ኖርጋርድ ይመራል። ኢዜ አንደኛው አማካኝ ላይ ይኖራል። ከኦዴጋርድና ከዲክላን ራይስ ግን አንዳቸው የመግባት ግዴታ ይኖራሉ። ምናልባት ሚካኤል አርቴታ ሃቨርትዝን ሚዱ ላይ ካመጡት ሌላ አማራጭ ነው። ሃቨርትዝን ሚዱ ላይ አመጥቶ ጄሱስን 9 ቁጥር ግራና ቀኝ ማዱኬና ማርቲኔሊ አድርገው ሙሉ 11ዳቸውን ቀይረው መግባት ይችላሉ። ግን ሃቨርትዝን ካልተማመኑበት በተለይ ከጉዳቱ ጋር ተያይዞ ሙሉ ደቂቃ የሚጨርስ ተጫዋች ስለሆነ ቀይሮ ለማስገባት በሚል ከራይስና ከኦዴጋርድ አንዳቸውን ሊያስገቡ ይችላሉ። በዛሬው ጨዋታ ላይ እንዲጫወቱ ሊያደርጓቸው ይችላሉ። አንዳንዶች ደግሞ ማይል ሉዊስ ኬሊን ሚድ ላይ ያጫውቱት ወጣቱን ማሪ ሰለሞንን ከሙስኬራ ጋር አጣምሮ የሚሉ ሐሳቦችም ይሰጣሉ። ሂንካፔን ወደ ግራ ወጥቶ ማለት ነው። ማይል ሉዊስ ኬሊ ይፈልገዋል አማካይ ለመጫወት 6 ቁጥር ቦታ ላይ እሱ ነዛ ቦታ ላይ አድርገው ቢጠቀሙ የሚሉም ሐሳቦች አሉ። ዞሮ ከነገርኳችሁ የአንድ ወይም የሁለት ተጫዋች ቅያሬ እንጂ አብዛኛው ከ90% በላይ በዛሬው ጨዋታ ላይ የሚገቡት እነዚህ ተጫዋቾች ናቸው። እንግዲህ እንዳልኩት ለምሳሌ ከኦዴጋርድና ከራይስ አንዳቸው ሊገቡ ይችላሉ።
ምናልባት ተከላካይ መስመር ላይ ሂንካፔ ከጉዳት መምጣቱን መሰረት በማድረግ ትንሽ ለጋብሪኤል እድል ሊሰጡ ይችላሉ። ጋብሪኤልን አስቀድሞ ሂንካፔን በኋላ ላይ ሊያስገቡ ይችላሉ። እንዲህ በጣም ጥቃቅን ለውጦች ካልሆኑ በአብዛኛው እኔ የጠቀስኩት ነው ቋሚ 11 ዛሬ አርሰናል በነገራችን ላይ ዛሬ ከሁለት ጎል በላይ አስቆጥሮ ካሸነፈ በሁለት ጎል ልዩነት 3-1 2-2 4-2 እና መሰል ድሎችን መቀናጀት ከቻለ በእንግሊዝ እግር ኳስ በአውሮፓ ሻምፒዮንስ ሊግ ታሪክ የመጀመሪያው ክለብ ይሆናል። 8 ተከታታይ ጨዋታዎችን በሁለት ጎል ልዩነት ያሸነፈ የመጀመሪያው አውሮፓ ሻምፒዮንስ ሊግ ክለብ ይሆናል አርሰናል። ስለዚህ ታሪክ የሚሰሩበት ነው። ለዛ ነው መጽናኛ ነው ይሄ ጨዋታ የሚል ርዕስ የሰጠ ነው። እኛም መግቢያችን ላይ አርሰናል ደጋፊዎች ያዝነዋል በኦልትራፎርድ ፍልሚያ፣ ስፔሻሊ ኢትዮጵያ ውስጥ ያሉት። ውጭ ያሉት የሚበሳጩት 3 ነጥብ ማጣቱን ብቻ ነው። እኛ ሀገር ላይ ግን ዞር ሲል የማንቸስተር ዩናይትድ ማሊያ ነው የሚያየው። ዞር ሲል ኩኛ የሚል ወይ ድርጉ የሚል ወይ የሌላ ተጫዋች ስም ከጀርባ የጻፈ ደጋፊ ነው የሚያየው። ስለዚህ ያበሳጫል። ባዩት ቁጥር ኩኛ የሚለውን ስም ባዩት ቁጥር የማንቸስተር ዩናይትድ ደጋፊ ማሊያ ለብሶ ባዩ ቁጥር የአርሰናል ደጋፊዎች ያው በስጨት ይላሉ። ግልጽ ነው። የእግር ኳሳዊ ነው። ምንም እንትን ሆኖ አይደለም። እግር ኳሳዊ ነው፣ የሚያጋጥም ነው። እና ይሄኛው ጨዋታ ግን አርሰናል ማሸነፍ የሚችል ከሆነ ወደ ፕሪሚየር ሊጉ ከሊድስ ጋር እስኪጫወት ድረስ መጽናኛ ያገኛሉ። አሁን በመሃል የካራት አልማቲ የሻምፒዮንስ ሊግ ጨዋታ ባይኖር በድብርት ስሜት ነው የፕሪሚየር ሊጉን ጨዋታም ሊያደርጉ የሚችሉት። አሁን የካራት አልማቲ ጨዋታ ማድረጋቸው ለደጋፊ ብቻ አይደለም፣ ለተጫዋቾቹም ልዩ ስሜት ሰጥቷቸው ይመጣል። በሰፊ ጎል ካሸነፉ ሰምሲንግ እንደዛ አይነት ነገር አድርገው ብቻ ያውን ነገር አድርገው ጨዋታ ላይ በሜዳቸው ነው የሚጫወቱት ከደጋፊዎቻቸው ጋር በደንብ እንደገና የደጋፊዎቻቸውን ልብ ማግኘት የሚችሉበትን እድል ለመፍጠር እንደገና ለመግባባት ስለሆነ ይህንን ጨዋታ አሸንፈው መጽናኛ ማድረግ ይችላሉ፣ የሚጽናኑበትን እድል መፍጠር ይችላሉ ብዬ አስባለሁ። ሚኬል አርቴታ ከማንቸስተር ዩናይትድ ጨዋታ ጋር በተያያዘ የሰጡት አስተያየት አለ። ያው ብዙዎች የሰማችሁት ይመስለኛል፣ ወይ ያያችሁት ይመስለኛል። ያም በማህበራዊ ሚዲያ ላይ በደንብ ለቀኗል። ግርታ የእሳቸው ሀሳብ ቁጭት እንዳለ ነው በቤት ውስጥ። አንደኛውና መሰረታዊ ነገር ካስቀመጧቸው ወይም ከሰጧቸው መልእክቶች እኔ አንደኛው ኮንቪክሽን የሚለው ኮንቪክሽን መኖር ይኖርበታል፣ ማሳመን ይኖርብናል። ውስጣችንም ውጩንም ሁለቱንም ማሳመነን ማሸነፍ አለብን ከዚህ በኋላ የሚለው አንዱ መሰረታዊ ነገር ነው። ሁለተኛ ለማነቃቃት የተጠቀሙበት መንገድ አሰልጣኝ ሚኬል አርቴታ 4 ወር ነው ከዚህ በኋላ የቀረን፣ 7 ወር ተጫውተናል። 4 ወር ነው የቀራችሁ፣ 7 ወር ተሸክማችሁ መጣችሁ። 4 ወር ላይ የምን መስነፍ ነው የምን መዘናጋት ነው የሚመስልና ተጫዋቾችን የሚያበረታ ለካ የቀረን ትንሽ ነው፣ የመጣነው ጉዞ ለካ ረጅም ነው፣ የቀረን ነው ለካ አጭሩ፣ ስለዚህ ከዚህ በኋላ ሲሪየስ መሆን አለብን ብሎ እንዲያስቡ የሚያደርግ ሀሳብ ነው የተናገሩት። 4 ወር ነው የቀረን፣ እኚህን 4 ወራት ከፍ ብለን በረን ነው መጫወት ያለብን። እያንዳንዱን ጨዋታ በምንችለው መጠን በምንችለው መንገድ ማሸነፍና ማሸነፍ ብቻ መሰረት አድርገን መጫወት አለብን የሚል ነገር ነው ያስቀመጡት። ያው እንዳስቀመጡት እኔንም ተጫዋቾችንም ጠይቄያለሁ። ምንድነው የተሰማችሁ ተጫዋቾች? እኔም ኢቭን የተሰማኝን ነግሬያቸዋለሁ። ከተጫዋቾቹ ጋር በዚህ መንገድ ተነጋግረናል እና እንዲህ አይነት ነገሮች በእግር ኳሱ ሊያጋጥሙ ይችላሉ። ነገር ግን ከዚህ በኋላ ግን በፍጹም መደገም የለባቸውም የሚል ሐሳቦችን ይዘን እየተጓዝን ነው የሚል ሐሳባቸውን አስቀምጠዋል። ለአርሰናል ከዚህ በኋላ የሚጠቅመው የእሁዱ ሽንፈትን እያሰቡ መቀጠል ሳይሆን ከዚህ በኋላ ያሉ ጨዋታዎች ላይ መጠንከር ነው የሚል መልእክት ያለው ሰብሰብ ያለ ሐሳብን አሰልጣኙ በስፋት አንስተውታል። ሚኬል አርቴታ ሰፊ ነው። በቃ ፊድባኩ ኤክሰለንት ነው ያሉት። በቃ የሰጡኝ ምላሽ ምጠብቀው በቃ በጣም የሚያነሳሳ ደስ የሚል ከተጫዋቾቹ የሰማሁት ነገር ደስ የሚል ነገር ነው ያሉት ሚኬል አርቴታ። ስለዚህ ሜዳ ላይ የሚሰጡት ምላሽ አንዱ የዛሬው ምሽቱ ጨዋታ በእርግጥ ትንሽ ጨዋታ ነው። ሜዳ ላይ የሚሰጧቸው ምላሾች በቀጣይ ሳምንታት የሚጠበቅ ነው የሚሆነው። ቀጣይ ሳምንት ከቸልሲ ጋር አላቸው ሊግ ካፕ ኤምሬትስ ላይ፣ አሁን ሊድስ ጋር አላቸው አወይ ነገ ዛሬ ማታ ካራት አልማቲ ያላቸው፣
ከዛ በኋላም ያሉት ጨዋታዎች ነው ዊጋን እያልን እንሄዳለን። ሰንደርላንድ፣ ብሬንፎርድ ይሄ ከ9-9 ከ12-12 ነጥብ የምታሳካበት አይነት ጨዋታዎች ናቸው ወረቀት ላይ። ግን እዚህ እንግሊዝ ፕሪሚየር ሊግ እንደሱ ሳልክ ብቻ አታገኝም። መስራት ይኖርብሃል፣ መጠንከር ይኖርብሃል፣ መልፋት ይኖርብሃል። ስላልክ ብቻ የምታገኘው ነጥብ የለም እንግሊዝ ፕሪሚየር ሊግ ላይ። እኔ ግን ከሚካኤል አርቴታ ሐሳብ በላይ ከሚካኤል አርቴታ አስተያየት በላይ ለአርሰናል ተጫዋቾች ሚካኤል አርቴታ የፖል ስኮልስ ንግግር ብቻ ቢያቀርቡላቸው በቂ ነው ብዬ ነው የማስበው። ዘወረስት ቲም ነው ያለው። እንግሊዝ ፕሪሚየር ሊግን ካነሳ አርሰናል በእንግሊዝ እግር ኳስ ታሪክ ዋንጫ ከነሱ ቡድኖች ሁሉ መጥፎ ቡድን አርሰናል ነው ያላቸው። ስለዚህ መጥፎ አለመሆናቸውን ለማሳየት ተጫዋቾቹ እንዲጋጋጡ፣ ራሳቸውን እንዲያሳዩ፣ ጥራት ያለው ጨዋታ እንዲያሳዩ ሚካኤል አርቴታ የሚፈልጉ ከሆነ እውነት እንዳሉትም እርሳቸው ከዚህ በኋላ ለቀቅ ብለን እንጫወታለን፣ ከዚህ በኋላ ትክክለኛውን አርሰናል ቀለም ታያላችሁ እንዳሉት ማድረግ የሚፈልጉ ከሆነ አንድ ነገር ማሳየት ያለባቸው፣ ከዚህ በፊት አስታውሳለሁ አንዴ ጎበዝ ናቸው አርቴታ ሳይኮሎጂ ላይ። በነገራችን ላይ ሳይኮሎጂ የተማሩ ነው የሚመስሉት። የአይቫን ቶኒን አስተያየት አንዴ ብሬንፎርድ አሸንፏቸው አይቫን ቶኒ የለጠፈው ኢንስታግራም ላይ እሱን አውጥቶ ለተጫዋቾቹ እያሳዩ አነሳስተዋቸው አሸንፈዋል ተጫዋቾቹ። በዛም እንደዚህ ብሏቸዋል እኮ እንደዚህ ተብላችሁ ምንድነው የምትሰጡት ምላሽ ሜዳ ላይ እስኪ ያሳዩን ብሎ ነበርና አሁንም ፖል ስኮልስ የሰጠውን አስተያየት ፖዚቲቭሊ ማድረግ ይችላሉ። ለቡድኑ ወስዶ አሳይቶ ያችን ንግግሩን ብቻ ፖል ስኮልስ የተናገረው ብለው የድምጹን የምስሉን አድርገው ማሳየት ብቻ ነው ስክሪን ላይ በቂ ነው ተጫዋቾችን ለማነሳሳት። ቡድኑ የወረደ ሲመስልህ እረፍት ላይ ይችን ነገር ማሳየት ነው ደጋግም ሳይኮሎጂካሊ በደንብ ያስተካክላቸዋል። ግን ብዙዎችን በሁለት ከፍሏል። በሁለትም ብቻ ሳይሆን በሶስትም ጭምር ይከፈላቸዋል የፖል ስኮልስ አስተያየት። አንዳንዶቹ ልክ ነው፣ አዎ አርሰናል መጥፎ ቡድን ነው የሚሉ አሉ። አይ የለም መጥፎ ቡድን አለመሆኑንማ የምታዩት ብለው የአርሰናል ደጋፊዎች የሚሰጧቸው ምላሾች አሉ። ለምሳሌ ከሚሰጧቸው ምላሾች መካከል እንደ ቼልሲ እኮ ከኛ ጋር አቻ ወጥቶ እኮ ያሸነፈ ያል ሲደሰት ነበረ። ሲቲ እኮ እኛ ሜዳ ላይ መጥቶ አቻ በመውጣቱ ብቻ አጋርዲዮላ ደስተኛ ነበሩ። ሊቨርፑል እኮ መጥቶ ከኛ ጋር አቻ ወጥቶ ተረስቷል። ማንቸስተር ዩናይትድ በማሸነፉ እኮ ዓለም ይያዝልኝ ብሏል እኮ። ታዲያ ታላቅ ስለሆን እኮ እንደዚህ እየተባልን ያለ ነው። ምን ማለት ነው ወረስት ቲም ማለት የሚሉ ሐሳቦችን የአርሰናል ደጋፊዎች ያነሳሉ። በተቃራኒ ደግሞ ወረስት ቲም ማለት በቆመ ኳስ ጎል እያስቆጠረ አንድ ጎል ይዞ የሚወጣ ይህ ነው የሚባል አስደሳች የጨዋታ መንገድ የሌለውና አሳምኖ የማያሸንፍ ቡድን በመሆኑ ወረስት ያደርገዋል። አምና ሊቨርፑል ዋንጫም ሲወርድ ታቻምና ሲቲም ሲወስዱ ሌሎችም ቡድኖች ሲወስዱ ይብዛም ይነስም እያሳመኑ እያሸነፉ ነው። አርሰናል በዚህ ውድድር ዓመት ከ2-3 ጨዋታዎች ውጭ ካለፉት 23 ጨዋታዎች የትኛውን ጨዋታ ነው አሳምኖ የበላይነት ወስዶ ኢንጆይ አድርጎ ደጋፊው 4-5 ጎል አስቆጥሮ 3-4 ጎል አስቆጥሮ ያሸነፈው የትኛውን ነው? የሚጠቀሱ ናቸው። አንዱ የአስቶን ቪላ ጨዋታ፣ የኖቲንጋም፣ የሊድስ ጨዋታ የመጀመሪያው ዙር ጨዋታዎች 3-4 ጨዋታዎች ናቸው በፕሪሚየር ሊጉ። ሻምፒዮንስ ሊጉን ከጨመር የነ ባየር ሙኒክም ይመጣል የነ ኢንተር ሚላኑ። ግን ደጋፊ ኢንጆይ አድርጎ የጨረሳቸው ጨዋታዎች ጥቂት ናቸው በሚል የሚከራከሩ አሉ። አርማዎቻችን የራሳቸውን ሐሳብ ይስጡበት እነዚህ መሰረት አድርገው። አሉቲ ግን ፖል ስኮልስ ላይ ሐሳብ አለኝ ካልክ መብት ነው። አለ ያለኝ። እሺ ያው እኔ ማለት የፖል ስኮልስን ሐሳብ ሙሉ ለሙሉ የተናገረውን ነገር መውሰድ አልፈልግም። ጠንካራ ቡድን ነው አርሰናል፣ ምንም ጥያቄ የለው። ግን እኔ አሁን የስኮልስ ሐሳብ ላይ አሻሽዬ የማቀርበው ነገር ምንድነው? የአርሰናል የፊት መስመር ተጫዋቾች ከጎል ርቀዋል። ዋንጫ የሚያገኝ ትልቅ ዋንጫዎችን የሚያልም ቡድን ደግሞ የፊት መስመሮቹ ተጫዋቾቻቸው ስል መሆን አለባቸው። ይህንን ሐሳብ ትንሽ ሞዲፋይ አድርጌ ላቀርበው እችላለሁ እንጂ ሙሉ በሙሉ የስኮልስን ሐሳብ አልደግፍም። ግን ፊት መስመሩ ለምሳሌ ከዚህ ቀደም የእንግሊዝ ፕሪሚየር ሊግን ዋንጫ ያነሱ ክለቦች የፊት መስመር ተጫዋቾቻቸው የሚያስቆጥሩት ጎሎች ብዙ ናቸው። ሃላንድ፣ ሳላ። በዚህ ዓመት ክቡራን አድማጮች ኦፕታ ስለ አርሰናል፣ ስለ ሊቨርፑል፣ ስለ ማንቸስተር ሲቲ፣ ስለ ሁሉም ክለቦች
ፕሪ-ሪቪው ያቀረበ ምንድነው ያለው? አንደኛው ፋክተር ብሎ ያቀረበው ነገር ምንድነው? ሳካ ከዚህ በላይ በስሎ ቡድኑን መጥቀም አለበት፣ ልክ እንደ ሳላህ አይነት ሚና መኖር አለበት ቬራም ብሏል። ቬራም ተናግሯል። ይሄ ያስማማኛል። አሁን የአርሰናል የፊት መስመር ተጫዋቾች ከግብ ጋር ያላቸው መሽኮርመም ከፍቷል። ሳካ ምን ያህል ጎል አስቆጠረ ባለፉት ጊዜያት? ከጎል ተራርቋል። ቪክቶር ዮኬሬሽ ከጎል ተራርቋል። ምኖኒ ማዱኬ ከጎል ጋር ድርቅ ውስጥ ገብቷል። ትሮሳርድ ገብቷል። ስለዚህ እነዚህ ተጫዋቾች የአርሰናል እኮ ቋሚ ተመራጭ ናቸው እኮ። ያው እነ ሃቨርትስ ጉዳት ላይ ናቸው። እነ ኢየሱስ ከጉዳት መጥተው ጎል አስቆጥረዋል። ኦኬ፣ ግን እነዚህ ተጫዋቾች ማርቲኔሊ፣ ሳካ፣ ዮኬሬሽ፣ ማዱኬ፣ ትሮሳርድ ምን ያህል ጊዜ ሆናቸው ጎልን ካስቆጠሩ? በስኮልስ ሐሳብ ላይ ሞዲፋይ ማድረገው ይሄንን በፕሪሚየር ሊጉ የተለያዩ ክለቦች ዋንጫ ሲያነሱ የፊት መስመሮቻቸው ምን ያህል ጎል ያስቆጥራሉ? እስካሁን እኮ የአርሰናል የፊት መስመር ተጫዋች እኮ ደብል ዲጂት ላይ አልደረሰም እኮ። ብዙዎቹ ተከላካዮች ኦንጎሎች ይበዛሉ። ይሄ አሁን ረግጠ ማሸነፍ አለበት። ሶስተኛው የአርሰናል ኮከብ ጎል አግቢ ኦንጎል ነው። ይሄ ሶስተኛ ይሄ ያስተቻል፣ የቡድኑን ክሬቲቪቲ ያስተቻል። ምክንያቱም 9-9 ያላቸው እነ ትሮሳርድና ዮኬሬሽ ደብል ዲጂት የለም። ከዛ እነ ሳካ ምናምን 5-5 ይመጣሉ። ከዛ ሶስተኛው የአርሰናል ኮከብ ጎል አግቢ ኦንጎልና ጋብሪኤል ማጋሌሽ ናቸው። ይሄ ጥያቄ ውስጥ ይፈጥራል። አሁን አድማጮችም መለስ ብላችሁ ቀላል ስለሆነ ቴክኖሎጂው ሲቲ በዚህ ሰዓት ወይም ሊቨርፑል በዚህ ሰዓት የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሱ የፊት መስመር ተጫዋቾቻቸው ያስቆጠሩት የጎል ብዛት ስንት ነበር? 7 ነው? 4 ነው? 5 ነው? መለስ ብላችሁ ቼክ ማድረግ አለባቸው። እና እኔ የፊት መስመሩ ብቻ አይደለም የምወቅሰው፣ አማካኙ ክሬቲቪቲው ፈሰስ ያደርጋል። አማካኙ ብዙ የተጣጣመ አይመስልም። እና የስኮልስ ሀሳብ ላይ የሚመርጠው ወረስ ቲም አይደለም አርሰናል። ጠንካራ ተከላካይ ራሱ መኖሩ እኮ አስፈሪነቱን ይገልጻል እኮ፣ ጥያቄ የለውም። ግን የፊት መስመሩስ ጎል ማስቆጠር አለበት። እነማ አሁን ጎል በማስቆጠር ረገድ እኮ አርሰናል አይታማም እኮ። ግን የትንፍጩ ዱቄትን አምጩ ከሚሆን የአርሰናል የፊት መስመር ተጫዋቾች እነ ሳካ፣ እነ ማርቲኔሊ፣ እነ ትሮሳርድ፣ እነ ማዱኬ፣ እነ ዮኬሬሽ ጎል ማስቆጠር አለባቸው። ይሄ የአንድ የሻምፒዮን ቡድን ባህሪ ነው። አድማጮች ዛሬ ለምሳሌ አርሰናል ከካራት አልማቲ ጋር ሲጫወት በሚያስገርም ሁኔታ የካይ ሃቨርትስና የሪካርዶ ካላፊዮሪ አመታዊ ደሞዝ ከካራት አልማቲ የአመት በጀት ጋር እኩል ወይም ሊበልጥ ይችላል። ይሄ ያስገርማል። አሁን በቻምፒየንስ ሊጉ ያሉ ክለቦች ምን ያህል አዲሱ ፎርማት እኔ አልተመቸኝ፣ ብዙ ጎሎችን እንድንመለከት ምክንያት ሆኗል። ኦኬ አዝናኝ ነው ለተመልካች። ግን ትልልቅ ቲሞችን በአራቱ የግሩፕ ስቴጅ ላይ የምንመለከተውን የጨዋታ ፉክክር ስሜት ደብዘዝ አድርጎታል። ጎሎችን ተመልክተናል፣ ያ ኦብቪየስሊ ጥያቄ የለውም። ግን አሁን እንደዛ አይነት የክለብ ብራንድ መለያየት ራሱ አሁን አርሰናል ኦልሞስት 197 ሚሊየን ዩሮ ገደማ ነው አመታዊ ይሄ አኑዋል በጀት እንትኑ። የካራት አልማቲ ግን ከ15 እስከ 20 ሚሊዮን ዩሮ ነው በጀታቸው። ይሄ ማለት የካቨርትስ የአመት ደሞዝና የሪካርዶ ካላፊዮሪ የአመት ደሞዝ ከካራት አልማቲ የአመት በጀት ነው እያልኳቸው ያላችሁ። ከሱ እኩል። ይሄ በቻምፒየንስ ሊግ ሁለት ክለቦች የሚያደርጉት ጨዋታ አይመስልም። ይሄ ኤፍ ኤ ካፕ ጨዋታ ነው ይመስል። ኤፍ ኤ ካፕ ላይ አሁን ሊግ 1 ሊግ 2 ያሉ ነን ሊግ የሆኑ ክለቦች ይጫወታሉ። በዛ ውስጥ ያልተጠበቁ ውጤቶች ይመዘገባሉ። ግን ለምሳሌ አሁን ሲቲ ኤክስተር ሲቲን ሲያሸንፉ which is predictable፣ ምክንያቱም ይሄ የውስጥ ሊግ ውድድር እና ቻምፒየንስ ሊግ ላይም አንዳንድ ክለቦች የሚሳተፉበት መስፈርት አሁን ካዛኪስታን ሊግ መሳተፍ የለበትም ከሚሉት ወገን ነኝ። ለቻምፒየንስ ሊግ አይመጥንም እና ቅድምም እየጠቀስኩት ነበርና አሁን የካራት አልማቲ የስኳድ ቫልዩ እንግዲህ ክብራን አድማጮች የካራት አልማቲ ስኳድ ቫልዩ አጠቃላይ የተጫዋቾቹ ማርኬት ቫልዩ 13 ሚሊዮን ዩሮ ነው። 13 ሚሊዮን ዩሮ እንግዲህ በአርሰናል የትኛው ተጫዋች የአንድ ተጫዋች በቃ አንድ ተጫዋች ማለት የነ ሳካ ምናምን አይደለም። አንድ ዝቅተኛ ተጫዋች አንድ በቃ ኢታን ንዋነሪ እንበለው በቃ ስለወጣ በውሰት ስለማርሴ ወይም ደግሞ
ሌላ አንድ ተጫዋች ዝቅ ያለ ግምት የሚሰጥ ተጫዋች የሱ ቫልዩ ነው ያለው እና እንደውም የአውሮፓ ቻምፒየንስ ሊግ ላይ ተሳታፊ በመሆናቸው ቅድም እየጠቀስኩት ነበር ወደ 18 ሚሊዮን ዩሮ ገደማ አግኝተዋል በመሳተፋቸው ብቻ። የካዛኪስታን ሊግ መሪ ናቸው አሁን በዚህ ሰዓት። ግን ለመድረኩ ይመጥናል ብዬ አላስብ። ለመድረኩ ለዚህ የቻምፒየንስ ሊግ የሚለው ሙዚቃ ራሱ ስንሰማ እኮ ዘፈኑ ራሱ እኮ የሀያላን የሚያደርጉት ጨዋታ ነው። ግን ሊግ ደግሞ መመረጥ አለበት ከሚሉት ወገን ነኝ እና የካራት አልማቲ እጅግ በጣም የፋይናንስ እና የአርሰናል የፋይናንስ ነገር በፍጹም ምንም የሚገናኝ እንዳልሆነ መናገር ይቻላል እና ቶታል ቢላቸው ስንመለከት ማለት ነው እና ይሄ በምሽቱ ጨዋታ ላይ ከሜዳ ውጪ ያለውን ነገር የተመለከትንበት ነገር ነው ብዬ አስባለሁ። ወደ ቻምፒየንስ ሊግ አንዳንድ የገንዘብ ስርዓቶች ስንሄድ ለምሳሌ ቅድም የገለጽኩት ነበር አርሰናል እስካሁን በገቢ ረገድ በጣም ስኬታማ የሆነ ገቢዎችን እያገኘ ይገኛል። ጥያቄ የለውም። ምንም ይሄ ጥያቄ ውስጥ የሚገባ ነገር አይደለም። ግን በመሳተፍ ውስጥ ብቻ ሆነው ለምሳሌ ክለቦች የሚያገኟቸው የተሳትፎ ገንዘቦች አሉ። በዚህ ረገድ አሁን ካራት አልማቲ ቅድም ጠቅሼዋለሁ 18 ሚሊዮን ዩሮ ገደማ እንደሚያገኝ ይታወቃል እና በዚህ ረገድ አርሰናል ደግሞ ለ61 ሚሊዮን የቀረበ ገንዘብን ያገኛል። ይሄ እንግዲህ በሊጋቸው ያላቸውን ጥራት ተመልክቶ ከዛ በተጨማሪ የተለያዩ ነገሮችን ግምት ውስጥ ወስዶ ነው እንግዲህ ይሄ ፋይናንስ ለክለቦች ምናልባት ተደራሽ የሚደረጉ የሚሉ ሀሳቦች የቀረቡ ይገኛሉ። ምናልባት ግን ዛሬ በተለይ በምሽቱ ጨዋታ ላይ አርሰናል ከጎል ጋር ያልታረቁ አጥቂዎቹ ኮንፊደንሳቸውን ቡስት ለማድረግ የሚያደርጉት መርሃ ግብር ይሆናል ብዬ አስባለሁ እና በሊጉ በዘንድሮ ዓመት በቻምፒየንስ ሊግ በመሳተፍ ብቻ ብዙ ገንዘብ ያገኘው ክለብ ባየር ሙኒክ ነው 64.34 ሚሊዮን ፓውንድ ገዳማ። ማንቸስተር ሲቲ፣ ፓሪስ ጀርሜን፣ ሊቨርፑል፣ ሪያል ማድሪድ፣ አርሰናል እያሉ እስከ 60.93 ሚሊዮን ይሄዳሉ። መጨረሻ ላይ የሚገኙት ክለቦች ቀደም ሲል የጠቀስናቸው ናቸው። ቀደም ሲል በፕሮግራማችን ላይ የሚያብራራ ናቸው። እነ ፓፎስ 21.71 ሚሊዮን ዩሮ ያገኛሉ፣ ፓውንድ ያገኛሉ። ይቅርታ ካራት አልማቲ 18.19 ሚሊዮን፣ ዩኒየን ሴንት ግሎዝ፣ ቋራባ፣ ጋላታ ሳራይ እያሉ በየሊጎቻቸው ያላቸውን ጥራት ተመልክቶ የሚያገኙት ገንዘብ እንግዲህ የሚሰጣቸው ይሆናል እና ይሄ በፋይናንስ በጣም ለሚደቆሱ ክለቦች በአውሮፓ ቻምፒየንስ ሊግ መሳተፋቸው ራሱ ብርቅ ነው። ድጋሚ በመሳተፋቸው ምክንያት ራሱ የሚያገኙት ገንዘብ ደግሞ ከፍተኛ እንደሚሆን መናገር ይቻላል እና የምሽቱ ጨዋታ ላይ እንግዲህ ከዩናይትዱ ሽንፈት በኋላ አርሰናል ወደ ማገገም የሚመለስበት ይሆናል ብዬ አስባለሁ። ግን እሳቸውም ተናግረዋል። አርቴታም ሀሳባቸውን ሲያሰፍሩ ተመልክቻለሁ። አንዳንድ ሀሳባቸው ላይ ምናሉ ስለ ማንቸስተር ጨዋታ አንስተዋል። እዚህ ላይ በዚህ በዛሬው ምሽቱ ጨዋታ ላይ በቅድመ ሀሳባቸው ላይ የተፈጠሩ ስህተቶች እንደ እንግዳ ናቸው፣ ምንም ያልተጠበቁ ስህተቶች ነው በዚህ ጨዋታ ላይ የተመለከትናቸው የሚል አይነት ሀሳባቸውን አንጸባርቀዋል። ግን እንዳልከው ሶፊ ቅድምም ከዚህ በኋላ ያሉ ጨዋታዎችን ማሸነፍ እንደምንችል እና እኔ በእኔ አጠራርሳቸውን ፈሪ ይላሉ አይደል ጀግና ሆነን ሜዳ ውስጥ እንደምንወጣ ማሳየት እንችላለን የሚል ሀሳባቸውን ኮንቪንስ እናደርጋለን። በቃ ማለት አሳምነን ነው መውሰድ የምንፈልገው ዋንጫዎቹ እኛ ተጫዋቾቻችን ውስጥንም እምነት እንዲኖር ውጩም ያለው አካል እንዲያምንብን ማድረግ ነው የምንፈልገው። ከዚህ በኋላ እንጫወታለሁ ማለት ነው። በቃ እናያለን።